የተለየ ጥረት ያስፈልግሻል። ታሪክ መስራት ከፈለግሽ አብዛኛው ሰው የሚያደርገውን ማድረግ የለብሽም። ሌላው ሲተኛ አንቺ ትነሻለሽ። ሌላው ጊዜውን በከንቱ ነገር ሲያጠፋ አንቺ ራስሽ ላይ እና ስራሽ ላይ ታጠፊያለሽ። ሌላው ገንዘቡን ሲያጠፋ አንቺ ታስቀምጫለሽ። ሌላው ወደ ፈጣሪው ለመቅረብና ጸሎት ለማድረስ ጊዜ ሲያጣ አንቺ ይበልጥ በመንፈሳዊነትሽ ትጠነክሪያለሽ። እህቴ፣ የተለየ ነገር ከፈለግሽ የተለየ ጥረት ያስፈልግሻል። ደስ የሚለው ምን ማድረግ እንዳለብሽ አውቀሽ መንገዱን ጀምረሻል። ማን እንደሆንሽ ለራስሽ ሳታሳዩ ማቆም የለም። አንዳንዴ እኮ ምንም ሳይጎድለን ትዕግስት ማጣት ብቻ ባለንበት ያስቀረናል። ይቺ ዓለም ትንፋሹን ዋጥ አድርጎ ለረጅም ጊዜ የቆየ የሚያሸንፍባት መድረክ ናት። መጀመሪያ ለምትፈልጊው ሳይሆን ለሚያስፈልግሽ ቅድሚያ ስጪ። ለምሳሌ መዝናናት፣ ፈታ ማለት እያማረሽ ግን ቆይ እስኪ ዛሬ ለፈኝ ማለት ከጀመርሽና ያን ጊዜ ለሚጠቅምሽ ነገር ከተጠቀምሽው አትጠራጠሪ፣ ትክክለኛው መንገድ ላይ ነሽ። ታጋሽ እንድትሆኚ ትልቁን የነገ መዳረሻሽን ማሰብ አለብሽ። ለትልቁ ስትይ ትናንሽ ደስታዎችን መተው ትችያለሽ። ነገሮች በፍጥነት እንዲሳኩልሽ አትፈልጊ። መዘግየትሽ አትጢው። በትምህርት፣ በስራ፣ በሀብት፣ በፍቅር ግንኙነት ወይም በትዳር አንቺ እንዳሰብሽው አለመሆኑ ለበጎ እንደሆነ አስቢ። ወደ ኋላ የተንደረደረ ረጅም ርቀት እንደሚተኮስ አስቢ። ጥያቄሽ ቶሎ ያልተመለሰው ጊዜው ስላልደረሰ ወይም ደግሞ ፈጣሪ የተሻለውን ሊሰጥሽ ይሆናል። አንቺ ብቻ ጥረትሽን ሳታቋርጪ ታገሺ። የሕይወትሽ ፀሐይ መውጣቷ አትቀርም። ረጅሙ ሳቅ የሚስቀው በመጨረሻ የሚስቀው ነው ይባላል። ሁሉን ነገር በአንድ ጊዜ ከተሳካልሽ ጣዕሙን ያን ያህል ላታገኙ ትችያለሽ። ነገር ግን ጥሩ ዋጋ ተከፍሎበት የበሰለ ነገር ከምንም በላይ እርካታ ይሰጣል። ምንም ነገር ጀምረሽ መጨረሻውን ሳታይ እንዳታቆሚ። የእውነት የምነግርሽ ነገር ፈጣሪ የፈለግሽውን ነገር ያሳካልሻል። ነገር ግን የምትፈልጊውን ጠንቅቀሽ ማወቅ አለብሽ። በሙሉ ልብሽ ሆነሽ የጀመርሽውን ቀጥይ። እዛ ውስጥ የሚገጥሙሽን መሰናክሎች በድል ለመወጣት ጣሪ። አሁንም እመኚ፣ ፈጣሪ ያግዝሻል። ሞክሪ። ትወድቂ ይሆናል፣ ነገር ግን የምትወድቂው ወደፊት ነው። ያኔ የተወሰነ እርምጃ ከነበርሽበት ትቀድሚያለሽ። ያሰብሽውን በሰዓቱ ባታሳኪው እንኳን በአእምሮ በአቅም ታድጊያለሽ። ብዙ ሙከራ ብዙ እድገትን ያመጣል እና በስተመጨረሻ ያሰብሽው የለፋሽለት ሁሉ ዋጋ ይከፍልሻል። ጨው ውሃ ሊቀዳ ሄዶ በዛው ቀረ። ሁልጊዜም ከማይገባንና ከማይመጥነን ሰውና ቦታ ጋር ከዋልን እንደ ጨው ማብተን መጥፋታችን የማይቀር ነው። ራስሽን ሁኚ። መቀየር ከማይፈልግ ሰው ጋር አትታገይ። ራስሽን እንዳታጪ። በሰበብ አስባቡ መለየት የሚፈልግን ሰው አጥብቆ መያዝ ትርፉ የልብ ስቃይ ነው። ህመም ለማይገባው ሰው የህመምሽን ልክ ብትነግሪው ስለማይረዳሽ የባሰ ያሳምምሻል። ችግርሽን ለማይረዳ ሰው ችግርሽን ማካፈል ትርፉ ራስሽን ለሐሜት መጋለጥ ነው። ሰዎች ተቀየሩብኝ አትበይ። ተደብቆ የቆየው ማንነታቸውን አወቅኩት እንጂ የከብት አመሉ በዕለቱ የሰው አመሉ በዓመቱ ነውና አትገረሚ። በዚህ ዓለም በማንም ላይ ሙሉ በሙሉ ጥገኛ አትሁኚ። ምክንያቱም ጥላሽ እንኳን ሲመሽ ይሸሽሻል። በማንም ላይ አትፍረጂ። በዚህ ጊዜ ሁሉም ሰው የራሱን ሕይወት ሩጫና ፈተና አለበትና ለራስሽ ኑሪለት እንጂ በማንም ላይ ጣትሽን አትቀስሪ። ለመፍረድ አትሩጪ። ከፈጣሪሽ በቀር ማንንም ተስፋ አታድርጊ። የሰው ልጅ ለሚፈልገው ነገር ተአምረኛ፣ ለማይፈልገው ነገር ደግሞ ሰበበኛ መሆኑን አትርሺ። በፈተና ጽኝ እንጂ አትሰበሪ። አስተዋይ ሰው ተስፋ የማያስቆርጥ ፈተና ሲገጥመው ፈጣሪ ሆይ ምን ልታስተምረኝ አስበ ነው ይላል። ፈተና መልካም ነው፣ ክፉና ደጉን ያስተምርሻል። ፈተና ሁለት ነገር አስተምሮን ያልፋል። አንድ ጊዜያዊ ወዳጆችሽን አጣርቶ አስወግዶልሽ ያልፋል። ሁለት ሁሉም ነገር ጊዜያዊ መሆኑን አስረድቶሽ ያልፋል። ወዳጅ በዚህ ዘመን ከራስሽና ከፈጣሪሽ በላይ ላንቺ ማንም ግድ አይሰጠውምና ዘመንሽን በማስተዋል ኑሪው። ራስሽን በራስሽ ደስተኛና ሰላም አድርጊው።
አንቺ ግን ቢያንስ ለአንድ ሰው የደስታና የሳቅ ምክንያት ሆነሽ ለማለፍ ትጊ እንጂ ራስ ወዳድ አትሁኚ። ሰው የመሆንሽ ትልቅ ሚስጥር ከራስ ባለፈ ኖረሽ ለማለፍ ነውና የዘገየ ተስፋ የከበረ ቀን አለውና በርቺልኝ። እግዚአብሔር ማስተዋልና ጥበብ እውቀት ከፍቅር ጋር ይስጠን። ምንጊዜም በሰው ሳይሆን በፈጣሪ መመካት ይበጃል። ሰው ቢገፋሽ ፈጣሪ ይደግፍሻል። ሰው ቢጥልሽ ፈጣሪ ያነሳሻል። ሰው ቢንቅሽ ፈጣሪ ያከብርሻል። ሰው ቢረሳሽ አንድ አምላክ ያስታውስሻል። ሰው ቢያቀልሽ ፈጣሪ ያከብድሻል። ሰው ቢያዋርድሽ ፈጣሪ ከፍ ያደርግሻል። ብትንገዳገጂ ፈጣሪ ይደግፍሻል። ብትደክሚ ምርኩዝ ይሆንሻል። ፈጣሪ ከተወሽ ግን ማንን ትደገፊያለሽ? በማንስ ትመኪያለሽ? ምርኩዛችን የሰማይና የምድር ፈጣሪ ብቻ ነው። የሰው አለኝታነቱ ከንቱ ነው። በሕይወታችን ሁሉ የፈጣሪ አብሮነት አይለየን። ፈጣሪን የያዛችሁ ቀን ሰውነታችሁ ሞገስ ይኖረዋል። መከራችሁ አይከብድም። ፈተናችሁ ሽልማት አለው። እናንተ የማታዩት እሱ ያየላችሁ ብዙ ነገር አለና ከብዙ መከራ ትድናላችሁ። ተራራ ላይ ከቆመ ሰው ይልቅ ፈጣሪው ፊት የተንበረከከ ሰው ብዙ ያያል። ፈጣሪውን የያዘ ሰው ሚስጥር ይገለጥለታል። የሕይወት ጣዕምን ያውቃል። ጥበበኛና አስተዋይ ሰው ይሆናል። ፍቅርን ይረዳል። በትህትና የተሞላ ሰው ይሆናል። ከአጣው ያለው ብዙ እንደሆነ በመረዳት በምስጋና ይሞላል። ከራሱ ፍላጎትና ጥቅም ወጥቶ ስለ ሰው የሚያስብ ቅን ሰው ይሆናል። ከፈጣሪ ጋር ስትሆኑ ይበልጥ እውነተኛ ሰዎች እየሆናችሁ ስትመጡ ብቸኛ ሰው ትሆናላችሁ። በዚህ ጊዜ ፈጣሪ ብቸኛ ሰው ሊያደርጋችሁ ፈልጎና እየጨከነባችሁ አይደለም። አንዳንዴም በሕይወታችሁ ውስጥ ትልቅ ቦታ ሰጥታችሁ ከጎናችሁ ያሉትን ሰዎች በጭንቅ ጊዜያችሁ ጨካኝ የሚያደርግባችሁ ሰው አረኩት በእኔ ያለፈለት እያሉ እንዳይሳለቁባችሁና ለሰዎች ተለማማጭ እንዳትሆኑ እየጠበቃችሁ ነው። በፈጣሪ እገዛና በራሳችሁ ጥንካሬ እንድትቆሙ እንድትበረቱ በሰው ፊት አንገታችሁን እንዳትደፉ በመጠበቅ ስለ እናንተ ክብርና ታሪክ እየተጠነቀቀላችሁ እንደሆነ በሚገባ ወቁ። በከንቱ አትጨነቂ። አንዳንዴ አንቺ ስለተጨነቅሽ ብቻ የማትቀይሪያቸው ነገሮች አሉ። ሸክላው ራሱን ከሚያውቀው በላይ ጠፍጥፎ የሰራው ሸክላ ሰሪው ጠንቅቆ ያውቀዋል። ከአንቺ በላይ የሚያውቅሽና የሚያስብልሽ አምላክ አለሽ። በከንቱ መጨነቅ አቁሚ። የምትችውን ሁሉ አድርጊ። ከዛ የሚገጥምሽን መራራ የሚሆን ጣፋጭ ነገር ለመቀበል ተዘጋጂ። ጀግና ሴት እንዲህ ነው የምታደርገው። ሰይጣን የሚያጠቃሽ አደጋ ስለምትሆኝበት ነው። ምክንያቱም አንቺ ውስጥ አንዳች ዋጋ ያለው ነገር አለ። አስታውሺ፣ ሌባ ባዶ ቤትን ሰብሮ አይገባም። ስለዚህ መቼም እጅ አትስጪ። ፈጣሪሽ ቢደክምሽም እየሞከርሽ እንደሆነ ያውቃል። እሱን አስቀድሚው። እሱ ሌባ ሰብሮት የማይገባ የበር ቁልፍ ነውና። በቤተሰብ ውስጥ በጣም የሚጨነቀው ሰው እናትና አባት አይደሉም። የመጀመሪያው ወይንም የበኩር ልጅ ነው። ቁጣውን ይሸከማል። የትናንሽ ወንድሞችና እህቶቹን ኃላፊነት ይሸከማል። የእናትና አባቱን ኃላፊነት ይሸከማል። ብዙ ጊዜ ማንም አያስተውለውም። ቤተሰቡ ደስተኛ እንዲሆን የሚችለውን ሁሉ ያደርጋል። ለቤተሰቡ ደስታ ሲል የራሱን ሕይወት ይተዋል። ጠንካራ መሆን ብቸኛ አማራጩ እንደሆነ ያውቃል። ክብር ለታላላቆቻችን እንስጥ። ቁጭ ብለ ጨለማውን ከምታማርር ተነስና ሻማ አብራ። ዓለማችን ላይ 96% የሚሆኑ ሰዎች አማራሪዎች ናቸው ይለናል ጥናቱ። ለምን ታዲያ 4% ከሚሆኑት አመስጋኞች ማለት አትሆንም? ሁለት ህፃናቶች ተፈጠሩ፣ ተጠባቁን የተፈጠሩት መለያየት አይችሉም። አንደኛው አመስጋኝ፣ አንደኛው አማራሪ ነው። አመስጋኙ ልጅ እንደዚህ ይላል፣ አምላክ ሆይ ከዚህ የባሰ ነገር ስላላመጣብን አመሰግናለሁ ይሏል። አማራሪው ልጅ ከጎን እንደዚህ አለ፣ ምን ከዚህ በላይ አምጣብህ፣ አጠባብቆ ፈጠረን ይሏል። ከትንሽ ጊዜያት በኋላ ግን ያልታሰበ ነገር ተፈጠረ። አመስጋኙ ልጅ ሞተ። የአማራሪው ልጅ ዕጣ ፈንታ ምን ሆነ? የአመስጋኙ ልጅ ሬሳ ተሸክሞ መኖር ጀመረ ማለት ነው። ባማረርክ ቁጥር ያማረርክበት ነገር ወደ አንተ የሚመጣበት ፐርሰንት ይጨምራል። ለማመስገን እነዚህን 3 ነገሮች ማየት በቂ ነው። ምክንያቱም ማማረር የብዙሃኖቻችንን ደስታ ስላጠፋብን። የመጀመሪያው ይሄ የመግነዝ ጨርቅ ነው። አንተ ኖረክ ያልሰራህበትን ሰዎች ግን ቢኖሩ መስራት እየቻሉ ግን የዛሬዋን የፀሐይ ብርሃን ያላዩ ብዙ ሰዎች አሉ። ስለዚህ ማን ያዟል? ያንተን ሕይወት ለኔ በስንት ትሸጥልኛለህ? በምን የማይሸጥ ከሆነ በነፃ በተሰጠ ነገር ላይ አመስግን። ሁለተኛው ነፃነት ነው። ነፃነት እግርና እጄ ታስሯል አይደል? ለአንተ ቀላል የሆነው የፀሐይ ብርሃን ለሌሎች ግን ብርቅ የሆነበት
ለአንተ ቀላል የሆነው ከቦታ ቦታ መዘዋወር ለሌሎች ግን በአራት ድንጋይ ታጥሮ መጠበቅ። ነፂ አንቺን ነፃነት ለኔ በስንት ትሸጭልኛለሽ? እንሸጥልህ። የማይሸጥ ከሆነ በነፃ በተሰጣችሁ ነገር ላይ አመስግኑ። ሶስተኛ እንግዲህ ላውልቀው፣ ይሄንን ወጣት ተመልከቱት። 7 ዓመት መራመድ አለመቻል፣ ከ10 እስከ 12 ሴንቲሜትር በአንገቱ ብረት ገብቶ ለ10 ወራት መተንፈስ። ግን መንፈሱ ጠንካራና አመስጋኝ ስለነበረ ከዛም በኋላ 2 መጽሐፍ ጽፏል። ተመልከቱ እንግዲህ እናንተም ይሄን ቪዲዮ የምታዩ ሰዎች አይናችሁ ያያል። ይሄን ቪዲዮ የምትሰሙ ሰዎች ጆሮአችሁ ይሰማል። ይሄንን ቪዲዮ የከፈቱ እጆቻችሁ ይሰራል። ታዲያ ለዚህስ ነገር መቼውን የምናመሰግን? ክብር ለዳግማዊ አሰፋ። አመሰግናለሁ። ሄራንና ሶሊያና ሰማችሁት? ሲሳይን ምን ተማራችሁበት? ታስሬ ነበር ነው የሰሙት አይደለ? ኦኬ። አንቺስ? እኔ ደግሞ ስለመስገን ይቀር። ኦኬ። አመስጋኝ ናችሁ እናንተ? ስለምን ታመሰግናላችሁ? ሌላስ? ውበት ለሰጠን ነገር። ዋው! ሚሳሳል ነገር የለውም፣ ምንም የለውም። በደንብ አነቃቅተኝ አስደንቆናል። በጣም ቆንጆ ነው። እንዳንተ ቆንጆ ያለ ተወዳዳሪ አይቻልም። ለማን ብዬ ነው የሚጨነቀው? የሚያስጨንቅ ነገር አለ። ያለ ያስጨንቃል። በደንብ ነው የሚያስጨንቅ። እሱ ግን ምን ብሏል? እኔ ላይ ጣሉት አለ። እኔ ላይ ጣሉት ካለ እኔ ለምን እጨነቃለሁ? ወስድና ቁጭ አደርጋለሁ። ለዚህ ነው ባለፈው የአእምሮ ጤና በእምነት ካለሽ የአእምሮ ጤና ጥሩ ነው ያልነው። ምክንያቱም ሲጨንቀኝ ወስጄ የምነግረዋለሁ። ወስጄ የሚያስጨንቃችሁን በእርሱ ላይ ጣሉት ተብሏል። እጥለዋለሁ። እረፉ፣ ደግሞ እረፉ፣ እኔ አምላክ እንደሆንኩኝ ይወቁ ብሏል። ታዲያ ለምን አላረፉ? አንድ ሰው ምን አለ መሰለሽ? እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን አነበብኩኝ አለ። ታዲያ ለምን ሁለታችንም እንቅልፍ እናጣለን ብዬ ይለጣልኩኝ ያንካረው ታዲያስ። እና እረፉ እኔ አምላክ እንደሆንኩኝ ይወቁ ካለ ለምን ትጨነቃለሁ? ምንም ተጨንቀሽ በቁመትሽ ላይ መጨመር አትችይም። አንዱን ጸጉር ነገ ለቀኑ ክፋቱ ይበቃዋል ይላል። ነገ የራሱን ችግር ይዞ ይመጣልና ቴክ ኢት ኢዚ ተብለናል። አይ እረፉ ተብሏል። ሰው ሁኔታን መቀበል ስለማይችል ነው በሁኔታ የሚጎዳው። ዛሬ ካጣ የለመድከው ነገር ከቀረ ከነገሮች ጋር ራስን ማዋሃድ በቃ የሚቀርብህ ነገሮች ይኖራሉ። ለዛሬ ቅሩ ነገ ይደርሳል። እኔ አሁን ማጣት አልፈራም። ከዜሮ መጀመር። ዜሮ ደግሞ ብሩ አይደለም። እኛ ብር አይደለም የሚከብድ ሰው ነው የሚከብድ። እኔ አብለኔ ዳዊት ስሙ ቢጠፋ ነገር ውይ እሱ እኮ ያኔ ስኬት ምናምን ብሎ በየፖድካስቱ ለፍልፎ ይሄው ዜሮ ገብቶ ማክሮን ዛሬ ዜሮ ገባ። አልፈራውም፣ እወጣዋለሁ። እንደውም ታሪኬን ያሳምርልኛል። እዛ ነበርኳ እና በአንድ በኩል አይቶ መመለስ አሪፍነቱ ብዙ አትፈራ፣ ከልክ አያልፍ። አንተ ውስጥ ሰላም ከሆነ ጤና ካለ አይምሮ ውስጥ ነው ሁሉም ነገር ጨዋታው። ከሁኔታ ጋር ለጊዜው ዛሬ ተፈቀደው ይሄ ስለሆነ ለዛሬ ልቀበለው፣ ነገን ግን አስተካክላለሁ። ጀግኒት ከራስሽ ተሻይ፣ ከራስሽ ብለጪ፣ ራስሽን አሳድጊ። ከሌሎች ከመብለጥሽ በላይ ከትናንት ማንነትሽ ካለፈው አንቺነትሽ መሻልሽን አስተውይ። በየትኛውም አጋጣሚ ሁለት አይነት ሰዎችን አታጭኙ። አንደኛው የሚበልጥሽ ሲሆን ሌላኛው የምትበልጪው ነው። በእነዚህ መሃል ራስሽን ብትለኪ መሃል መንገድ ትቀሪያለሽ። በራስሽ ልኬት በራስሽ ሚዛን ከራስሽ ጋር ብትነጻጸሪ ግን የተለየ ለውጥን መመልከት ትጀምሪያለሽ። የምትሻዩ ከማንም ሳይሆን ከራስሽ ነው። የምትቀይሪው ማንንም ሳይሆን ራስሽን ነው። የምታሳድጊውም ማንንም ሳይሆን ራስሽን ነው። በማይገባ ንጽጽር ከብዙዎች ልትሻይ ትችያለሽ። ከራስሽ ካልተሻልሽ፣ በራስሽ ከፍ ካላልሽ ግን ትርጉም አልባ ብልጫ እንደወሰድሽ ወቂ። ከወደቅን አይቀር እግዚአብሔር ቤት እንውደቅ፣ ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ።
ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛም ስጦታ አለ። ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድን ነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረም እና በሀሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ መቼ? ላለማቆም የወሰንን ቀን። ፈተና በሕይወታችን የሚመጣው አንድም ሊያጠነክረን፣ አንድም በሕይወታችን ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቅሃል። ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ሕይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉ። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር።
በራስሽ ላይ እምነት ከሌለሽ በህይወት ሩጫ 2 ጊዜ ተሸንፈሻል። በራስ መተማመን ካለሽ ግን ከመጀመርሽም በፊት አሸንፈሻል ይላል ማርከስ ቱሊየስ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው፣ ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። ፍርሃት ውስጥ ሆኖ መኖር አይገባሽም። ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህን ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች: በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች: በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽውን ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂና በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? አላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይም መጥፎ ነገር አትያትም አይደል? ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አእምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን
ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ። እውነተኛ የሆነ በራስ መተማመን እንዲኖራችሁ የሚያደርግ 5 ባህሪያቶችን እነግራችኋለሁ። እውነተኛ ሰልፍ ኮንፊደንስ ማለት ዛሬ አዲስ ልብስ ስለለበሳችሁ፣ ዛሬ ስላማረባችሁ የሚሰማችሁ ስሜት አይደለም። በአካባቢያችሁ ምንም ነገር ቢፈጠር በራሳችሁ እርግጠኝነት ሲሰማችሁ፣ እርጋታ ሲሰማችሁ ነው አንድ ሰው ትሩ ሰልፍ ኮንፊደንስ አለው የምንለው ማለት ነው። የመጀመሪያው አበንደንስ ማይንድ ሴት ነው። እዚህ ዓለም ላይ ለሁላችንም በቂ ሪሶርስ አለ፣ በቂ ፍቅር አለ፣ በቂ ገንዘብ አለ፣ በቂ እድሎች አሉ። ሰው ማንም የማንንም እድል አልወሰደም፣ ማንም እድላችሁን እየወሰደባችሁ አይደለም የሚለውን አስተሳሰብ ጭንቅላታችሁ ውስጥ ማስረጽ አለባችሁ። ስካርሲቲ ማይንድ ሴት ጭንቅላታችሁን ውስጥ ለሁላችንም በቂ የሆነ ሪሶርስ የለም ብለን እንድናስብ ያደርገናል። ሰው አንድ ሰው ሲሳካለት ከእናንተ አንድ እድል ተወስዶ ተነጥቆ ለእነሱ የተሰጠ እንዲሰማችሁ ነው የሚያደርገው። ይህ ማለት ደግሞ እናንተ ማሳካት ያለባችሁ ጎል ላይ ሳይሆን ፎከስ እንድታደርጉ የሚያደርገው ያጣችሁት ያመለጣችሁ ነገር ላይ ነው ማለት ነው። ለምሳሌ እኔ ቲክቶክ መጀመር ሳስብ 2020 ላይ ነበር መጀመር ማንም ሳያውቀው። አሁንማ ብዙ ቲክቶከሮች አሉ፣ ለኔ ቦታ የለም ብዬ ባስብ እዚህ አታገኙኝም ነበር። ከዛም በተረፈ 2020 ላይ የጀመሩት ምንም ሳይሰሩ ፈመሱ። ነጫጭባ ሁላ ምን ሰርተው ነው ሀብታም የሆኑት እያልኩኝ ማላቀውን ሰው ሪዘንት እያደረግኩ እድሌን እየወቀስኩ ለነሱ ስኬት የማይረባ ምክንያት እየሰጠው ኖር ነበር። እኔ ግን እንዴት ነው ያሰብኩት? እኔም እንደነሱ 2020 ላይ ጀመሬ ቢሆን ክሪኤቲቭ ሆኜ ቢሆን ሪስክ ወሳጭ አዲስ ነገር ማልፈራ ሰው ምን ይለኛል ብዬ ማልፈራ አይነት ሰው ብሆን ኖሮ እኔም ዛሬ እነሱ የደረሱበት ደረጃ ላይ እደርስ ነበር ብዬ ነው ማስበው። ሶ ጊዜው አላለፈም፣ ነገም አያልፍም። ለኔ የሚሆን ቦታ ሁሌም አለ። ስለዚህ አሁን የጠቀስኳቸውን ነጥቦች አስተካክዬ እኔም መነሳት አለብኝ ብዬ ነው ማለት ነው ማስበው። ሰው ሲሳካለት ከሱ እድል ተወስዶ ተነጥቆ የሆነለት የሚመስለው ሰው ሁሌ መሪር ነው፣ ሁሌ አሉታዊ ነው፣ ሁሌ ጭንቀታም ነው። እሱ ሊያገኝ የሚችለው እድል ላይ ሳይሆን ከሱ ተወሰደብኝ ብሎ ያሰበው እድል ላይ ነው ፎከስ የሚያደርገው። ለሰው እዝነት የለውም፣ ጥላቻም በልቡ ያፈራል። ተነጠቅኩ ብሎ ያሰበውን ነገር መንጠቅ መብቱ ይመስለዋል። ለሰው ስኬት መጥፎ ምክንያት እየሰጠ የራሱ ድክመት እንዳይሰማው ያደርጋል። ለምሳሌ አንድ ሴት ሲያልፍላት ገላዋን ሽጣ ነው ቢል ኦር ደግሞ ጠንቋይ ጋር ሂዶ ነው ያለፈለት ብትል የራሱን ስንፍና፣ ድክመት፣ ክሪኤቲቭ አለመሆን፣ ሪስክ አለመውሰድ፣ የራሱን ችግር አስቦ ከሚል የተሻለ እንዲሰማው ያደርገዋል ማለት ነው። ሶ ፕሊዝ ምግብ ፍሪጅ ውስጥ አስቀምጠው ወይ ሳይበላ ወይ ሳያስበላ አበስብሶ የሚጥል አይነት ሰው ማይንድ ሴት እንዳይኖራችሁ። ሶ አበንደንስ ማይንድ ሴትን እንዴት እናዳብራለን? አበንደንስ ማይንድ ሴትን ደግሞ እንድናዳብር የሚረዳንን 5 ነገሮች እነግራቸዋለሁ። መጀመሪያ ምንድነው? ስለ ኮንፊደንስ ነው እያወራለሁ። ሰልፍ ኮንፊደንስ እንዴት እናዳብራለን? ለሱ 5 ትሬቶች እነግራቸዋለሁ። አንደኛ አበንደንስ ማይንድ ሴት ነው። አበንደንስ ማይንድ ሴት ምን እንደሆነ እነግራቸዋለሁ። እንዴት ልናዳብር እንደምንችል ደግሞ አሁን እነግራቸዋለሁ እንዳይወሳሰብባችሁ። you know what በሌላ ቪዲዮ ላድርገው። ኦልሬዲ 3 ሚኒት አልፎ 4ኛ ደቂቃ ላይ ነው። ሶ አላወዛግባችሁ። አንድ ሰው እንዴት አድርጎ ኮንፊደንሱ መገንባት ይችላል? ኮንፊደንስ ማለት ስንተረጉመው በራስ መተማመን ማለት ነው። በራስ መተማመን የሚለውን ደግሞ ስንተረጉመው ራስ እኔ ማለት ነው አይደል? ሰልፍ መተማመን ደግሞ እምነት ማለት ነው። መተማመን ለምሳሌ ይሄን ጠረጴዛ ወይም ይሄን ወንበር ስለማምነው ነው የተቀመጥኩበት። ላይክ ገና ስቀመጥ ጀምሮ ይጥለኝ ይሁን የሚል ጥርጣሬ ራሱ አልነበረኝም። ያ ማለት መተማመን ነው። አሰበሻል የተጠራጠርሽ ቢሆን ወድቃለሁ ዴፊኒትሊ። አይገርምም? ማለት በዛ ስል መውደቅ አይቀርም። መተማመን ማለት እምነት ማለት ነው። በራስ መተማመን ስንል በራሴ አምናለሁ ማለት ነው። በራሴ እንዳምን የሚያደርጉኝ ነገሮች ምንድናቸው? አሁን ላይ ቁጭ ብለን አንድ ሰው በራስ መተማመኑ እንዲገነባ አሁን ላይ ቁጭ ብሎ ራሴን እንዳላምን ያደረገኝ ነገር ምንድነው? ኤግዛክትሊ በራስ መተማመን ብዙ ሰው የሚመስለው ሰው ፊት መቆም፣ በሰው ፊት ማውራት፣ መዝፈን ወይም ይሆናል አይደል ኤክስትሪም የሆኑ ነገሮችን ማድረግ ይመስለዋል። ግን ኦን አ ዴይሊ ቤዝ በየቀኑ
በራሳችን ባንተማመን ኖሮ ብዙ የማናደርጋቸው ነገሮች ይኖሩ ነበር። ላይክ ለምሳሌ ሪሌሽንሺፕ ውስጥ መግባት some level of self confidence ይጠይቃል ወይም ደግሞ በራስን ማመን ይጠይቃል። የሆነ ኮሚትመንት ውስጥ መግባት ራስን ማመን ይጠይቃል። በየቀኑ የምንወስናቸው ውሳኔዎች ይሄን ይሻላል ወይስ ይሄኛውን ቢዝነስ ልጀምር ወይስ ይሄን ዕቃ ልግዛ ወይስ ልተው ምናምን የሚሉት ነገሮች ራስን አምነን መወሰን ያሉብንን ውሳኔዎች የሚጠይቁ ነገሮች ናቸው። ሶ መጀመሪያ ሰልፍ ኮንፊደንስን ስናስብ ኤክስትሪም ሆነውን እዛ ጣራ የነካውን ነገር አይደለም። ለዛ ይመስለኛል ብዙ ሰዎች ሰልፍ ኮንፊደንስ የለኝም ወይም ሰልፍ ኮንፊደንት አይደለሁም የሚሉት ራሳቸውን የሚያስተያዩት እዛ ጋር መድረክ ላይ ከወጣው ሰውዬ ጋር እዛ ጋር የሆነ ቢዝነስ ሰክሰስፉሊ ሊድ አድርጎ ስለሱ እያወራ ካለው ሰውዬ ጋር ነው። ግን ኦን አ ዴይሊ ቤሲስ ራሴን እንዳላምን ያደረገኝ ነገሮች ምንድናቸው? በራሴ ላይ እምነት ዴቨሎፕ እንዳላረግ ያደረጉኝ ነገሮች ምንድናቸው ብሎ ያንን መዘርዘር። አንዳንዴ የሰውነታችን አቋም ሊሆን ይችላል፣ ያለን የእውቀት ልክ ሊሆን ይችላል። በዚህ ነገር ስለማላቅ እኔ ኮንፊደንስ መሆን አቃተኝ ሊሆን ይችላል። ቤተሰቦቼ ሊሆን ይችላል፣ ጓደኞቼ ሊሆን ይችላል። ላይክ በዙሪያችን ያሉ ሰዎች ራሳችን ውስጣችን ቢልድ ያደረግነው ፓራዳይም ነው አይደል የሚባለው፣ እነዛ ነገሮች ሊሆኑ ይችላሉ። ስለዚህ ምክንያቶቹን ቁጭ ብለን ስንዘረዝራቸው ሶሉሽኖቹን እዛው እናያቸዋለን ማለት ነው። በራስ መተማመን ወይም ደግሞ ሰልፍ ኮንፊደንሳችሁን ለመጨመር የሚጠቅሙ 5 ነገሮችን እንገራችሁ። የመጀመሪያው ትንንሽ ጎሎችን ወይም ደግሞ ማድረግ የምትችሏቸውን ነገሮች መጻፍ ጽፋችሁ ማስቀመጥ። እነዚህ ነገሮች አደርጋለሁ ብላችሁ በየቀኑ ልታደርጉ የምትችሉትን በጣም ያልተጋነነ ጎል ሴት ማድረግ። ከዛ በኋላ ያንን ነገር አቺቭ ማድረግ። ያንን ነገር አድርጋችሁ ወይም ደግሞ አኮምፕሊሽ አድርጋችሁ ለራሳችሁ ማሳየት። ይሄ ለምን ይጠቅማችኋል? የሆነ ነገር አቅዳችሁ ፕላን አድርጋችሁ እንደምታደርጉት በራስ መተማመን እንዲኖራችሁ፣ ትልልቅ ቻሌንጂንግ የሆኑ ነገሮች እንኳን ቢያጋጥማችሁ ማድረግ እንደምትችሉ እንድታስቡ ያደርጋችኋል ማለት ነው። ስለዚህ ማድረግ ከምትችሉት ቀላል ከሆኑ ጎሎች ጀምሩና የሆነ ጎል ሴት አድርጉ። ያንን ጽፋችሁ አስቀምጡና አኮምፕሊሽ አድርጋችሁ ማየት በራስ መተማመናችሁ ወይም ደግሞ ሰልፍ ኮንፊደንሳችሁን ይጨምራል ማለት ነው። ሌላው ደግሞ ስለራሳችሁ የምታወሩት ሰልፍ ቶክ፣ ስለራሳችሁ የምትናገሩት ነገር፣ ይሄ በጣም ወሳኝ ነገር ነው። ስለራሳችሁ ፖዚቲቭ ነገሮችን መናገር፣ ማውራት ወይም ደግሞ መስራት የምትችሉትን ማድረግ የምትችሉትን ነገሮች ማውራት፣ ስለራሳችሁ ማወቅ፣ ደካማ ጎናችሁን ማወቅና ያንን ነገር ኢምፕሩቭ ለማድረግ መነሳት፣ እንደዚህ አይነት ነገሮች ሰልፍ ኮንፊደንስ እንዲኖራችሁ በራስ መተማመን እንዲኖራችሁ ስለሚያግዙ ሰልፍ አዌርነስ ወይም ደግሞ ስለራሳችሁ የምታወሩትን ነገር ማስተካከል፣ ስለራሳችሁ የምታስቡትን ነገር ማስተካከል ሰልፍ ኮንፊደንስን ለመጨመር ከሚጠቅሙ ነገሮች ሁለተኛው ነው ማለት ነው። ሌላው ደግሞ ሰራውንዲንጋችሁን፣ አካባቢያችሁን፣ ጓደኞቻችሁን ማየት ሰፖርቲቭ ናቸው ወይ ማለት ራሳችሁን በሰፖርቲቭ ፍሬንዶች ሰራውንድ ማድረግ በጣም አስፈላጊ ነገር ነው። ሰልፍ ኮንፊደንሳችሁን ለመጨመርም ሆነ በጣም ሎ ሰልፍ ኮንፊደንስ እንዲኖራችሁ ከሚያደርጉ ነገሮች መካከል አንዱ ሊሆን ስለሚችል አካባቢያችሁን ማየት፣ ጓደኞቻችሁን፣ ሰፖርቲቭ የሆኑ ሰዎች አካባቢ መገኘት፣ ለራሳችሁ ኮንፊደንስ የማይሰጧችሁ ወይም ደግሞ ሰልፍ ኮንፊደንስ እንዳይኖራችሁ የሚያደርጉ አይነት ፍሬንዶች ከሆኑ ደግሞ ከዛ አካባቢ መራቅ በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ደግሞ ራስን መንከባከብ፣ ለራስ ጊዜ መስጠት፣ ሰልፍ ኬር ማድረግ፣ ራሳችሁን መንከባከብ ለኮንፊደንስ በጣም አስፈላጊ ነገር ነውና አራተኛው ይሄኛው ነው። ሌላው ደግሞ ስኪላችሁን በቃ የትኛውንም ትንንሽ ስኪል ሊሆን ይችላል፣ ስኪላችሁን ኢምፕሩቭ ማድረግ። ለምሳሌ ቋንቋ መማር ሊሆን ይችላል፣ ጂም መስራት ሊሆን ይችላል። ብቻ ራሳችሁ ላይ መጨመር የምትፈልጉትን አንድ አዲስ ስኪል ጨምራችሁ ያንን ነገር ደግሞ ኢምፕሩቭ ማድረግ ሰልፍ ኮንፊደንስን ለመጨመር ስለሚረዳ እነዚህ ነገሮች ደግሞ አድርጋችሁ እስቲ ሰልፍ ኮንፊደንሳችሁን የተወሰነ መጨመር ትችላላችሁ ማለት ነው። ፓርት 2 እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ባይ። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከምን ይበልጣል? ከቀይ እንቁ ይበልጣል አለ። እጅግ ይበልጣል የሚለው ቃሉ ታውቃላችሁ። እጅግ ይበልጣል። ከቀይ እንቁ ጋር አንድ ናት አለ። እጅግ ይበልጣል። ማን ሊያገኛት ይችላል? ምን አይነት ሴት? ቁመት ያላትን ነው የሚለው፣ አፍንጫ ያላትን ነው የሚለው፣ ገንዘብ ያላትን ነው የሚለው። ልባምን ሴት፣ አይገርምም? የተሰራች ሴት፣ ባህሪዋ ካራክተሯ ጽድት ያለ የተሰራ ሴት፣ ሃርድ ወርከር፣ ባሏን የምታከብር፣ ልጆቿን የምትወድ፣ በቤቷ የምትሰራ ጨዋዋ ሴት፣ ልቧም የተባለች እሷ ናት።
ልባም ሴት ነጋዴ ናት፣ ጎበዝ ናት፣ ሰራተኛ ናት። በቀንና በሌሊት ነው የምትሰራው። ደከመኝ ሰለቸኝ አትልም። መብራቷ በሌሊት አይጠፋም ይላል መጽሐፍ ቅዱስ። የቤቷ ሰዎች ከብርድ የተነሳ አይፈሩም፣ ትሰራለች ይላል። የቤቷን ሰዎች ምግብ ትሰራለች፣ ታበላቸዋለች ይላል። አካሄዳቸውን በደህና ትመለከታለች፣ ትነግዳለች ይላል። መሬት ትገዛለች፣ ትሸጣለች። የምትገርም ሴት ናት። ባሏ በሸንጎ ሲቀመጥ የተከበረ ነው ደግሞ ይላል። ልባም ማለት እቺ ናት። ልባም ማለት እቺ ናት። ከፔኒሲዮን ከምግብ ቤት ከጥሬ ስጋ ቤት እየዞረች የምትቆርጥ ሆዳም ማለት አይደለም። ይለያያል። ስታይሊ ምናምን ያላት ወይን ምናምን በየቦታው ምናምን የምታጋስ ሰካራ ማለት አይደለም። ልባም ሴት ማለት በጣም ቆንጆ፣ አይኗ ላይ የሆነ ነገር ሰካክታ፣ ጥፍሯ ላይ የሆነ ነገር ሰካክታ፣ እግሯን እንደዚህ ከፍ አድርጋ በጣም ተወልውላ ፖሊሽ ተደርጋ ወና የምትወጣ ማለት አይደለም። የተሰራ ባህሪ ያላት፣ ወደ ግራ ወደ ቀኝ ማትድ፣ ስነ ምግባሯ የታረቀ። ስለዚህ ዴት ብታረጉ ወጣቶች፣ ሴቶችም ወንዶችም ቼክ ማድረግ ያለባችሁ ልባቡን አየኸው? ማርክ እኮ ነው የተለበሰው የተቀባው። ወይኔ ሽቶ ምናምን ታይ ነግሬያችኋለሁ ከዚህ በፊት። ሽቶ በጣም ከመሰጣችሁ ሽቶውን ሂዱና ግዙት። ሽቶውን ግዙትና መቀባት አይደለም ጠጡት ከፈለጋችሁ። እሱን ሽታ ማምጣት ከፈለጋችሁ የጠርሙሱ ነው እንጂ የሰውየው ሽታ አይደለም። የሰውየው ሽታ ከሽቶ ውስጥ ያለው እውነተኛ ሽታ። በጣም ብዙ ሰው የተበላው ሽቶ አሽትቶ ዋው ሽቶ ብሎ ገብቶ ከዛ ከሽቶ በኋላ የሷ ሲመጣ ብሎ መግቢያ ተመሳሳለ። ወይ የሊዲያ የሷ ቀርናት አላስቀምጡም። ትኩረት መደረግ ያለበት ራስ ለጀለስሌ ጀለስን ስታያት ወይ ስታየው ባህሪው ነው ማየት ያለበት። ስኬታማ ቤት ከፈልጋችሁ ኑሮ ከፈልጋችሁ ስኬታማ ለመሆን እንደ ፌንጣ መዝለል ሳዋጣት በቃ አሁን ቆም ብሉና በሁሉም ነገር ስኬታማ መሆን የምትፈልጉ ከሆነ ውጪ ያለውን ለመስራት ተውና ራሳችሁ ኢንቨስት ጊዜ ስጡ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበት። እድሜዋን ሁሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ አገር ትፈልጋለች፣ እጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ነች፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች። ለቤቷም ሰዎች ምግባቸውን፣ ለሰራተኞቿ ተግባራቸውን ትሰጣለች። እርሻን ተመክታ ትገዛለች፣ የእጇ ፍሬ ትተክላለች። ወገቧን በኃይል ትታጠቃለች፣ ክንዷን ታበረታለች። ንግዷ መልካም እንደሆነ ትመለከታለች። መብራቷ በሌሊት አይጠፋም። እጇን ወደ አመልማሎ ትዘረጋለች፣ ወደ ችግረኛም እጇን ትሰጣለች። ለቤቷ ሰዎች በረዶ ሲመጣ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና ብርታትና ከበሬታ ልብሷ ነው። በኋላ ዘመን ላይ ትስቃለች። ልጆቿ ይነሳሉ፣ ምስጋናዋን ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። ምን ብሎ? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ። ታድላ ልባም ሴት ሁኚ። ልባም ሴት ምን አይነት ናት? ልባም ሴት ራሷን ለፈጣሪዋ አሳልፋ ትሰጣለች። ልባም ሴት ለባሏ ዘውድ ነች። በቤት ውስጥ እንደ አደይ አበባ ትታያለች። የቤቱ ውበት እሷ ነች። ሁሉ ሲያያት ይደሰትባታል። ተግባሯ የእውነተኛ ሰው ተግባር ነው። ልባም ሴት ለሐሜት ጊዜ የላትም። ጊዜዋን በቃለ እግዚአብሔር በጸሎት የተሞላ ነው። ልባም ሴት ዓለም ላይ ያለው ልብስ ሁሉ ለእሷ እንደማይመጥናት ታውቃለች። በልጅ ልጅና በፋሽን አትታለልም። ሺህ ወንድ እሷን ፈልጎ ቢመጣ ምንም አይመስላትም።
ውበት ከንቱ ጠፊ ረጋፊ እንደሆነ ታውቃለች እና ልባም ሴት ሰውን አትንቅም። ታጋሽ ነች። ቁጣውም የዘገየ ነው። ለበጎ ስራ እግሮቿ ይሮጣሉ። ንግግሯ ሁሉ በቃለ እግዚአብሔር የተቀረጸ ነው። ልባም ሴት እድሜዋ ሙሉ መልካም ታደርጋለች፣ ክፉም አታደርግም። ልባም ሴት ብዙ ተስፋ አላት። በሚገጥማት ውጣ ውረድ አትጨነቅም፣ ስጋትም አይገጥማትም። እግዚአብሔር ከችግሮቿ በላይ ስለሆነ ችግሮቿ እንደሚፈታ ታምናለች። ልባም ሴት ዝም ብላ በምድር ላይ ኖር አታልፍም። ለትውልድ የሚጠቅም ተግባር ሰጥታ ታልፋለች። ልባም ሴት በጊዜ ወጥታ በጊዜ ትመለሳለች። በምታደርገው ነገር ሁሉ እንደ ንብ ታታሪ ነች። ልባም ሴት ከፈጣሪ የተሰጣትን ጊዜ በአግባቡ ትጠቀማለች። ያለ አግባቡ የሚባክን ጊዜና ሰዓት የላትም። ልባም ሴት ለማስታረቅ ትሮጣለች እንጂ በሰው ነገር አትገባም። ልባም ሴት መጥፎን በበጎ ታስቀይራለች። ልባም ሴት ቂም በቀልን አትይዝም። ወደ ሰፊና አርቆ ሀሳቢ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። በእርግጥም ልባም ሴት ዋጋዋ ከቀይ ዕንቁ ትበልጣለች። እግዚአብሔርን የምትፈራ ሴት ውበት፣ ሽልማት፣ ጌጥ ናት። ስለዚህ እህቶቼ እናንተስ የልባሟን ሴት አስተሳሰብ፣ ተግባር፣ እውቀት፣ ትህትና፣ አለባበስ፣ ደግነት፣ ፍቅር፣ መልካምነት፣ ታታሪነት፣ ትዕግስተኝነት፣ በጎነት ይዛችኋል? ፈጣሪ ልባሟን ሴት ትሆኑ ዘንድ ይርዳችሁ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ? የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሹ ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው የአንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጪ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም። አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል። ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታሽ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለእኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ቪዲዮውን እስከ መጨረሻ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ከወደቅን አይቀር እግዚአብሔር ቤት እንውደቅ፣ ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል።
መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛ ምን ስጦታ አለ? ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድህ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድን ነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረም እና በሀሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ መቼ? ላለማቆም የወሰንን ቀን። ፈተና በህይወታችን የሚመጣው አንድም ሊያጠነክረን፣ አንድም በህይወታችን ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቅሃል። ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ህይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ። በራስሽ ላይ እምነት ከሌለሽ በህይወት ሩጫ 2 ጊዜ ተሸንፈሻል። በራስ መተማመን ካለሽ ግን ከመጀመርሽም በፊት አሸንፈሻል ይላል ማርከስ ቱሊየስ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው፣ ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። ፍርሃት ውስጥ ሆኖ መኖር አይገባሽም።
ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህን ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽው ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂና በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም ማስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነ ጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይንም መጥፎ ነገር አትያትም አይደል? ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አእምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን፣ ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት
ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትቺ፣ ማቆም እንደሌለብሽ። እውነተኛ የሆነ በራስ መተማመን እንዲኖራችሁ የሚያደርግ 5 ባህሪያቶችን እነግራችኋለሁ። እውነተኛ ሰልፍ ኮንፊደንስ ማለት ዛሬ አዲስ ልብስ ስለለበሳችሁ፣ ዛሬ ስላማረባችሁ የሚሰማችሁ ስሜት አይደለም። በአካባቢያችሁ ምንም ነገር ቢፈጠር በራሳችሁ እርግጠኝነት ሲሰማችሁ፣ እርጋታ ሲሰማችሁ ነው አንድ ሰው ትሩ ሰልፍ ኮንፊደንስ አለው የምንለው ማለት ነው። የመጀመሪያው አበንደንስ ማይንድ ሴት ነው። እዚህ ዓለም ላይ ለሁላችንም በቂ ሪሶርስ አለ፣ በቂ ፍቅር አለ፣ በቂ ገንዘብ አለ፣ በቂ እድሎች አሉ። ሶ ማንም የማንንም እድል አልወሰደም፣ ማንም እድላችሁን እየወሰደባችሁ አይደለም የሚለውን አስተሳሰብ ጭንቅላታችሁ ውስጥ ማስረጽ አለባችሁ። ስካርሲቲ ማይንድ ሴት ጭንቅላታችሁን ውስጥ ለሁላችንም በቂ የሆነ ሪሶርስ የለም ብለን እንድናስብ ያደርገናል። ሶ አንድ ሰው ሲሳካለት ከእናንተ አንድ እድል ተወስዶ ተነጥቆ ለነሱ የተሰጠ እንዲሰማችሁ ነው የሚያደርገው። ይህ ማለት ደግሞ እናንተ ማሳካት ያለባችሁ ጎል ላይ ሳይሆን ፎከስ እንድታደርጉ የሚያደርገው ያጣችሁት ያመለጣችሁ ነገር ላይ ነው ማለት ነው። ለምሳሌ እኔ ቲክቶክ መጀመር ሳስብ 2020 ላይ ነበር መጀመር ማንም ሳያውቀው። አሁንማ ብዙ ቲክቶከሮች አሉ፣ ለኔ ቦታ የለም ብዬ ባስብ እዚህ አታገኙኝም ነበር። ከዛም በተረፈ 2020 ላይ የጀመሩት ምንም ሳይሰሩ ፈመሱ። ነጫጭባ ሁላ ምን ሰርተው ነው ሀብታም የሆኑት እያልኩኝ ማላቀውን ሰው ሪዘንት እያደረግኩ እድሌን እየወቀስኩ ለነሱ ስኬት የማይረባ ምክንያት እየሰጠው ኖር ነበር። እኔ ግን እንዴት ነው ያሰብኩት? እኔም እንደነሱ 2020 ላይ ጀመሬ ቢሆን፣ ክሪኤቲቭ ሆኜ ቢሆን፣ ሪስክ ወሳጭ፣ አዲስ ነገር ማልፈራ፣ ሰው ምን ይለኛል ብዬ ማልፈራ አይነት ሰው ብሆን ኖሮ እኔም ዛሬ እነሱ የደረሱበት ደረጃ ላይ እደርስ ነበር ብዬ ነው ማስበው። ጊዜው አላለፈም፣ ነገም አያልፍም። ለኔ የሚሆን ቦታ ሁሌም አለ። ስለዚህ አሁን የጠቀስኳቸውን ነጥቦች አስተካክዬ እኔም መነሳት አለብኝ ብዬ ነው ማለት ነው ማስበው። ሰው ሲሳካለት ከሱ እድል ተወስዶ ተነጥቆ የሆነለት የሚመስለው ሰው ሁሌ መሪር ነው፣ ሁሌ አሉታዊ ነው፣ ሁሌ ጭንቀታም ነው። እሱ ሊያገኝ የሚችለው እድል ላይ ሳይሆን ከሱ ተወሰደብኝ ብሎ ያሰበው እድል ላይ ነው ፎከስ የሚያደርገው። ለሰው እዝነት የለውም፣ ጥላቻን በልቡ ያፈራል። ተነጠቅኩ ብሎ ያሰበውን ነገር መንጠቅ መብቱ ይመስለዋል። ለሰው ስኬት መጥፎ ምክንያት እየሰጠ የራሱ ድክመት እንዳይሰማው ያደርጋል። ለምሳሌ አንድ ሴት ሲያልፍላት ገላዋን ሽጣ ነው ቢል ኦር ደግሞ ጠንቋይ ጋር ሂዶ ነው ያለፈለት ብትል የራሱን ስንፍና፣ ድክመት፣ ክሪኤቲቭ አለመሆን፣ ሪስክ አለመውሰድ፣ የራሱን ችግር አስቦ ከሚል የተሻለ እንዲሰማው ያደርገዋል ማለት ነው። ሶ ፕሊስ ምግብ ፍሪጅ ውስጥ አስቀምጠው ወይ ሳይበላ ወይ ሳያስበላ አበስብሶ የሚጠል አይነት ሰው ማይንድ ሴት እንዳይኖራችሁ። ሶ አበንደንስ ማይንድ ሴትን እንዴት እናዳብራለን? አበንደንስ ማይንድ ሴትን ደግሞ እንድናዳብር የሚረዳንን 5 ነገሮች እነግራቸዋለሁ። መጀመሪያ ምንድነው? ስለ ኮንፊደንስ ነው እያወራለሁ። ሰልፍ ኮንፊደንስ እንዴት እናዳብራለን? ለሱ 5 ትሬቶች እነግራቸዋለሁ። አንደኛ አበንደንስ ማይንድ ሴት ነው። አበንደንስ ማይንድ ሴት ምን እንደሆነ እነግራቸዋለሁ። እንዴት ልናዳብር እንደምንችል ደግሞ አሁን እነግራቸዋለሁ እንዳይወሳሰብባችሁ። you know what በሌላ ቪዲዮ ላድርገው። ኦልሬዲ 3 ሚኒት አልፎ 4ኛ ደቂቃ ላይ ነው። ሶ አላወዛግባችሁ። አንድ ሰው እንዴት አድርጎ ኮንፊደንሱ መገንባት ይችላል? ኮንፊደንስ ማለት ስንተረጉመው በራስ መተማመን ማለት ነው። በራስ መተማመን የሚለውን ደግሞ ስንተረጉመው ራስ እኔ ማለት ነው አይደል? ሰልፍ መተማመን ደግሞ እምነት ማለት ነው። መተማመን ለምሳሌ ይሄን ጠረጴዛ ወይም ይሄን ወንበር ስለማምነው ነው የተቀመጥኩበት። ላይክ ገና ስቀመጥ ጀምሮ ይጥለኝ ይሆን የሚል ጥርጣሬ ራሱ አልነበረኝም። ያ ማለት መተማመን ነው። አሰበሻል? የተጠራጠርሽ ቢሆን ወድቃለሁ ዴፊኒትሊ። አይገርምም? ማለት በዚህ በዛ ስል መውደቅ አይቀርም። መተማመን ማለት እምነት ማለት ነው። በራስ መተማመን ስንል በራሴ አምናለሁ ማለት ነው። በራሴ እንዳምን የሚያደርጉኝ ነገሮች ምንድን ናቸው? አሁን ላይ ቁጭ ብለን አንድ ሰው በራስ መተማመኑ እንዲገነባ አሁን ላይ ቁጭ ብሎ ራሴን እንዳላምን ያደረገኝ ነገር ምንድን ነው? ኤግዛክትሊ በራስ መተማመን ብዙ ሰው የሚመስለው ሰው ፊት መቆም፣ በሰው ፊት ማውራት፣ መዝፈን ወይም ይሆናል አይደል ኤክስትሪም የሆኑ ነገሮችን ማድረግ ይመስለዋል። ግን ኦን አ ዴይሊ ቤዝ በየቀኑ በራሳችን ባንተማመን ኖሮ ብዙ የማናደርጋቸው ነገሮች ይኖሩ ነበር። ላይክ ለምሳሌ ሪሌሽንሺፕ ውስጥ መግባት ሰም ሌቨል ኦፍ ሰልፍ ኮንፊደንስ ይጠይቃል፣ ወይም ደግሞ ራስን ማመን ይጠይቃል። የሆነ ኮሚትመንት ውስጥ መግባት ራስን ማመን ይጠይቃል። በየቀኑ የምንወስናቸው ውሳኔዎች ይሄን ይሻላል ወይስ ይሄኛውን ቢዝነስ ልጀምር ወይስ ይሄን ዕቃ ልግዛ ወይስ ልተው ምናምን የሚሉት ነገሮች ራስን አምነን
መወሰን ያሉብንን ውሳኔዎች የሚጠይቁ ነገሮች ናቸው። ሶ መጀመሪያ ሰልፍ ኮንፊደንስን ስናስብ ኤክስትሪም የሆነውን እዛ ጣራ የነካውን ነገር አይደለም። ለዛ ይመስለኛል ብዙ ሰዎች ሰልፍ ኮንፊደንስ የለኝም ወይም ሰልፍ ኮንፊደንት አይደለሁም የሚሉት ራሳቸው የሚያስተያዩት እዛ ጋር መድረክ ላይ ከወጣው ሰውዬ ጋር እዛ ጋር የሆነ ቢዝነስ ሰክሰስፉሊ ሊድ አድርጎ ስለሱ እያወራ ካለው ሰውዬ ጋር ነው። ግን ኦን አ ዴይሊ ቤሲስ ራሴን እንዳላምን ያደረገኝ ነገሮች ምንድን ናቸው? በራሴ ላይ እምነት ዴቨሎፕ እንዳላረግ ያደረጉኝ ነገሮች ምንድን ናቸው ብሎ ያንን መዘርዘር። አንዳንዴ የሰውነታችን አቋም ሊሆን ይችላል፣ ያለን የእውቀት ልክ ሊሆን ይችላል። በዚህ ነገር ስለማላቅ እኔ ኮንፊደንስ መሆን አቃተኝ ሊሆን ይችላል። ቤተሰቦቼ ሊሆን ይችላል፣ ጓደኞቼ ሊሆን ይችላል። ላይክ በዙሪያችን ያሉ ሰዎች፣ ራሳችን ውስጣችን ቢልድ ያደረግነው ፓራዳይም ነው አይደል የሚባለው፣ እነዛ ነገሮች ሊሆኑ ይችላሉ። ስለዚህ ምክንያቶቹን ቁጭ ብለን ስንዘረዝራቸው ሶሉሽኖቹን እዛው እናያቸዋለን ማለት ነው። በራስ መተማመን ወይም ደግሞ ሰልፍ ኮንፊደንሳችሁን ለመጨመር የሚጠቅሙ 5 ነገሮችን እንገራችሁ። የመጀመሪያው ትንንሽ ጎሎችን ወይም ደግሞ ማድረግ የምትችሏቸውን ነገሮች መጽሐፍ ጽፋችሁ ማስቀመጥ። እነዚህ ነገሮች አደርጋለሁ ብላችሁ በየቀኑ ልታደርጉ የምትችሉትን በጣም ያልተጋነነ ጎል ሴት ማድረግ፣ ከዛ በኋላ ያንን ነገር አቺቭ ማድረግ፣ ያንን ነገር አድርጋችሁ ወይም ደግሞ አኮምፕሊሽ አድርጋችሁ ለራሳችሁ ማሳየት። ይሄ ለምን ይጠቅማችኋል? የሆነ ነገር አቀዳችሁ ፕላን አድርጋችሁ እንደምታደርጉት በራስ መተማመን እንዲኖራችሁ፣ ትልልቅ ቻሌንጂንግ የሆኑ ነገሮች እንኳን ቢያጋጥማችሁ ማድረግ እንደምትችሉ እንድታስቡ ያደርጋችኋል ማለት ነው። ስለዚህ ማድረግ ከምትችሉት ቀላል ከሆኑ ጎሎች ጀምሩና የሆነ ጎል ሴት አድርጉ። ያንን ጽፋችሁ አስቀምጡና አኮምፕሊሽ አድርጋችሁ ማየት በራስ መተማመናችሁን ወይም ደግሞ ሰልፍ ኮንፊደንሳችሁን ይጨምራል ማለት ነው። ሌላው ደግሞ ስለራሳችሁ የምታወሩት ሰልፍ ቶክ፣ ስለራሳችሁ የምትናገሩት ነገር፣ ይሄ በጣም ወሳኝ ነገር ነው። ስለራሳችሁ ፖዚቲቭ ነገሮችን መናገር፣ ማውራት ወይም ደግሞ መስራት የምትችሉትን ማድረግ የምትችሉትን ነገሮች ማውራት፣ ስለራሳችሁ ማወቅ፣ ደካማ ጎናችሁን ማወቅና ያንን ነገር ኢምፕሩቭ ለማድረግ መነሳት፣ እንደዚህ አይነት ነገሮች ሰልፍ ኮንፊደንስ እንዲኖራችሁ በራስ መተማመን እንዲኖራችሁ ስለሚያግዙ ሰልፍ አዌርነስ ወይም ደግሞ ስለራሳችሁ የምታወሩትን ነገር ማስተካከል፣ ስለራሳችሁ የምታስቡትን ነገር ማስተካከል ሰልፍ ኮንፊደንስን ለመጨመር ከሚጠቅሙ ነገሮች ሁለተኛው ነው ማለት ነው። ሌላው ደግሞ ሰራውንዲንጋችሁን፣ አካባቢያችሁን፣ ጓደኞቻችሁን ማየት ሰፖርቲቭ ናቸው ወይ ማለት ራሳችሁን በሰፖርቲቭ ፍሬንዶች ሰራውንድ ማድረግ በጣም አስፈላጊ ነገር ነው። ሰልፍ ኮንፊደንሳችሁን ለመጨመርም ሆነ በጣም ሎ ሰልፍ ኮንፊደንስ እንዲኖራችሁ ከሚያደርጉ ነገሮች መካከል አንዱ ሊሆን ስለሚችል አካባቢያችሁን ማየት፣ ጓደኞቻችሁን፣ ሰፖርቲቭ በሆኑ ሰዎች አካባቢ መገኘት፣ ለራሳችሁ ኮንፊደንስ የማይሰጧችሁ ወይም ደግሞ ሰልፍ ኮንፊደንስ እንዳይኖራችሁ የሚያደርጉ አይነት ፍሬንዶች ከሆኑ ደግሞ ከዛ አካባቢ መራቅ በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ደግሞ ራስን መንከባከብ፣ ለራስ ጊዜ መስጠት፣ ሰልፍ ኬር ማድረግ፣ ራሳችሁን መንከባከብ ለኮንፊደንስ በጣም አስፈላጊ ነገር ነውና አራተኛው ይሄኛው ነው። ሌላው ደግሞ እስኪላችሁን በቃ የትኛውንም ትንንሽ እስኪል ሊሆን ይችላል፣ እስኪላችሁን ኢምፕሩቭ ማድረግ፣ ለምሳሌ ቋንቋ መማር ሊሆን ይችላል፣ ጂም መስራት ሊሆን ይችላል። ብቻ ራሳችሁ ላይ መጨመር የምትፈልጉትን አንድ አዲስ እስኪል ጨምራችሁ ያንን ነገር ደግሞ ኢምፕሩቭ ማድረግ ሰልፍ ኮንፊደንስን ለመጨመር ስለሚረዳ እነዚህ ነገሮች ደግሞ አድርጋችሁ እስቲ ሰልፍ ኮንፊደንሳችሁን የተወሰነ መጨመር ትችላላችሁ ማለት ነው። ፓርት 2 እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ባይ